ኩምሻ በጌታ ነው። አንበሳው ላል አንበሳ አውቆ የከሰው ኩምሻ እንዴት ነው ወንድሜ? ሰላም ታደስ ነፈሰኛው ቤታ አንተ እኮ ለካ በክርስቶስ ተይዘ ነው ስድብ ምናምን ማትወደው፣ ጭቅጭቅ ማትወደው፣ ምንም ማትወደው። ለካ አንተ ውስጥ የገባው ከባድ ሚዛን ደስ አይልም። እውነት ደስ በጣም ሰላሜን አገኘው በእውነት አሁን ተረዳ። በእሱ ስትሆን እኮ ኮንፊደንስ ይኖራል፣ ክፋት የለም። በጌታ ስትሆን ይኸውልህ ሁሌ ደስተኛ ነው። ፊት እንደዛ አይሆንም፣ እንደዚህ ነው። ሁሌ ታበራለህ። ቀላ ሰላሜን አገኘው እውነት። አሁን ሶሻል ሚዲያ ላይ አጀንዳ ጠሯል። ቅድም እኮ ከእነሱ ጋር ልባል እየተባለው ነበር በአንተ ምክንያት መጡ በአንተ ጋር በቃ አወሩ ምናምን በቃ እኔ ብዬ ነቅዬ ነው ወጣሁት። ኧረ ምንድን ነው እኔ አሁን ስድብ ስለተውኩ ማመስገን እኮ ነበረባቸው አይደለ? መመስገን ያለብኝ ዮኒ ማኛ ስላሱ ነው የሚፈራው። እሱ መቶ እኮ ሊያመሰግኑኝ ነው የሚገባው። ብዙ ጊዜ ለምን አሁን ሰው ያኔ ተሳዳቢ በነበረበት ጊዜ ያልተተቸው ሰው ዛሬ ክርስቲያን ነኝ እኔ በቃ ሃይማኖቴ ላይ ፎከስ ማድረግ እፈልጋለሁ፣ ይሄ ምድራዊ ነገር ትቻለሁ፣ ኢየሱስን መከተል እፈልጋለሁ ካለ መፍቱ ነው። እኔ አንድ ሰው ዋቀፈታው ነው ከመጣ ምናምን መፍቱ ነው። አይ ባበሻ አትችልም፣ ሶሻል ሚዲያ ላይ አትችልም። ባባል ጊዮንዬ በጣም ደስ ብሎኛል። አሁን በ3 ቀን ውስጥ ራሱ አይደል ፈገግታሽ ምናምን ጨምሯል። ኧረ በስመ አብ 8 ቀን ሆኖኛል። ስነ ስርዓት 3 ቀን ብላ አታሳንስብኝ። 8 ቀን ሆኖኛል ብራት በጌታ ፍቅር ካለው 8 ቀን ሆኖኛል። አባቴ ላሰላስ የለ ክፉ ቃል የለ ምን የለ ተመስገን። 8 ቀን እኔ አስችሎኝ 15 ቀን ላሰላስ 15 ዓመት የላስኩ ሰውዬ 8 ቀን ዝም አልኩ እኮ። ተቆልፏል። ከሁን በኋላ ደስታ ላይ ነኝ ማብራታ ያ በዚህ ምላስማ ከሁን በኋላ ስለ ጌታ ነው የማወራበት ብሎ ጀምሯል። ኧረ ተመችቶኛል። በእውነት ነው የምልህ ጌታ በጣም ወድጄዋለሁ። በጣም የግል አዳኛ አድርጌ በቃ እሱ ሲሰበክልኝ ነው መስማት የምፈልገው። ስለአንተ የማያወሩት እኮ ላይ ከአንድ ሳምንት ነው። እኔ እኮ ሶሻል ሚዲያ ላይ ሲያተራምሱኝ አልነበር? አይ እኔ አመት ያወሩብኛል። ለምን መሰለህ? የስንት ዘመን ቁጭት አለ። ትቀልዳለህ። በጌታ ስትሆን አነጋገር አንተ በጌታ አድርጋ ቤት ታየው ወዳጅ አይደለች እንዴ? ሁሉም እኮ ነው። አሁን እኮ ወዳጅ ያኛው ጋር ነበርኩኝ እኮ ዳርቻ። ትንሽ ዩቲዩብ ትሸቅል ግን ትንሽ ላስላስ አድርጋ ዩቲዩብ ትሸቅል ከመምጣቷ በፊት ትመጣለች። ሁሉም ይመጣሉ። አሁን ይከተሉናል። ሁሉም ይመጣል። ጌታ ኢየሱስ ክርስቶስ። አይ ሊቾ ግን ቀድማ የምትመጣ ይመስለኛል። እውነት ለመናገር ከማናቸውም ቀድማ ሊያ የምትመጣ ይመስለኛል። ሊያማ ያራዳለች ይመቻት። እኔ በጌታ ትሆናለች ብዬ አስባለሁ። በጣም ነው የምትመቸኝ። እኔ ላይ ሶሻል ሚዲያ ለማንም አላዳለም። ዮኒ የእውነት ነው የምልህ። ማንም ጓደኛዬ ከሆነ በኋላ እኔ ከማንም ለአንተ ብዬ ከሌላ ሰው ጋር አልጣላም። ለዛ ሰው ብዬ ደግሞ ከማንም ጋር አልጣላም። ካገኘው ሰላም ምንድን ነው መሰለ እንትና ማን ነው ጂጂ ማንበብ ስለማትወድ አይ ዶንት ቲንክ ወደ ጌታ መምጣት የምችል አይመስለኝ። ማንበብ አትወድም። ይቅርታ ጂጂ፣ ግን እውነቱን ነው የምናገረው። ማንበብ ስለማትወድ ወደ ጌታ ለመምጣት ሰዎች የለውበትም። ሌሎች ግን ስለሚያነቡ እርግጠኛ ነኝ ብዙዎቹ ወደ ጌታ ይመጣሉ። ሮሚ አይ ሮሚሻ ላስላሱን ትወደዋለች። የእሷ ይቆያል። ማን ቀድሞ ይመጣል አልከኝ? ሊያ ቀድማ የምትመጣ ይመስለኛል። ምክንያቱም ሰላሟን የምታገኘው በዛ ይመስለኛል። ታገኘዋለች ብዬም አስባለሁ። ደስተኛ ሰው ናት። ጥሩ ህይወት አላት። እግዚአብሔር ባርኮላታል። ልጇም ትባረክላት። ህይወቷም ጥሩ ሆኗል። ከዚህ በላይ ደግሞ ደስታዋን የምታገኘው እርግጠኛው ይናገራለሁ። ሊያሾ ወደ እግዚአብሔር ቤት ትመጣለች። አምልኮ የታወቀችውን ወደ አምልኮ ቀይራ ስትኖርበት የሚታይ ይመስለኛል።
ያ ትልቁ መጽሐፍ ቅዱስን ማንበብ ነው። እኔ የለወጠኝ መጽሐፍ ቅዱስ ማንበብ ነው። ሌላው አባታችን በጣም የአቡነ ገብርኤል ለኔ መቀየር ለኔ ህይወት ትልቁ ምሳሌ ናቸው። አቡነ ገብርኤል ትልቅ አባቴ ናቸው። በጣም ነው የምወዳቸው። እግዚአብሔር ብሎ እኔ ፔጅ ለአንድ ቀን እግዚአብሔር የፈቀደ ጊዜ መመስከራቸው አይቀርም። ይሄን ጉድ ደስ ብሎኛል። በዚህ መንገድ አንዷ ልጅ እንዳቃታላ እዮዳብ ግን ፓስተርነቱን መቼ ነው የሚጠቀምበት? አታነካካኝ። አላነካካው ማማስክኝ እዮዳብ ፓስተርነቱን መቼ ነው የሚጠቀምበት? ጌታን የሚያገለግልበት መቼ ነው? የመጨረሻ ጊዜ እኔ ተቆርጦ ያየሁት ቪዲዮ ከዜዶ ጋር አይቼ አለቀስኩኝ። ዮኒ ማኛ ዥዋዥዌ ነው ወለዋይ ነው አለ። ትክክል አላት። አንተም ነህ ትለዋለች። ለጠለጣት ነው የምልህ። አለቀስኩኝ። የመጨረሻ ሰደባት ቀላል እናት ሁላ ነው የተሳደቡ። ተናዶ በጣም እኔ እናት ሲሳደብ ብዙ ጊዜ አልሰማውም እና እናትሽ እንዴት ሁን ብሎ ሁላ ነው ያላት። በሳቅ እየሞትኩ ነበረ። ተባረኩልኝ። ኮፒ ሊንክ ለምታደርጉ፣ ታፕታፕ ለምታደርጉ፣ ላይክ ለምታደርጉ ወዳጆቼ እጅግ አድርጌ አመሰግናቸዋለሁ። ከልብ ነው የምወዳቸው። ግን ኮሜንትን በምን እያየ ነው? ኮሜንትን ምናምን ታነባል? በስሷ ነው። እኔ እኮ መልካም ነገር ካልሆነ አላነብም። መጻፍ ይችላሉ፣ ግን የማነባው የቅድስና ኮሜንት ብቻ። ብዙዎቹን ሌላ ጊዜ አላነብም። ከበፊትም ነው አሁንም ሳይሆን ከበፊትም ማንበብ ደስ የሚለኝ ለምን አቴንሽንን ይሰርቃል። ኔጌቲቭ ሲሆን ካነበብከው ሙድ ይቀነታል። ስለዚህ ያንን ደግሞ የሚፈልጉ ሰዎች ስላሉ እነሱን አላነበብም። እኔ ስንት የሚወዱኝን የሚጽፉልኝን ማንበብ እያለ የሚጠላኝን ኮመንት ለምን አነባለሁ? ግን እኔ ዮኒ በዚህ የእውነት አይ ድሮም በጌታ ነበርኩኝ ብዬ ነግሬያለሁ። ግን በደንብ እኔ አላውቅም። በቃ የሆነ በጌታ ስትሆን ምን እንደሆነ ታውቃለህ? ጌታ ምስክሬ በጣም ውስጤ ያረፈበት ነው። በጌታ አጀንዳዬ አንድ ሆኖ ቁጭ ያለ እኮ አጀንዳዬ። እኔ ሚሊዮን አጀንዳ የነበረኝ ሰው ነኝ። ሚሊዮን አረፍኩኝ። በቃ አጀንዳዬ ክርስቶስ ሆኖ ቁጭ አልኩኝ። በቃ ሰላሜን አገኘሁ። ይሄ እኮ ነው ያስደሰተኝ። ሚሊዮን አጀንዳ እኔ ጋር ነበር። በየቀኑ የምታየው አጀንዳ አረፍኩኝ እኮ በጣም ያረፍኩት እና ደስተኛ ነኝ። የእውነት እኔም ደስ ብሎኛል። ሌላ ደግሞ ልንገርህ፣ በጌታ ስትሆን አካሄድ፣ አነጋገር፣ አለባበስ፣ አበላለው ላይ ይቀየራል። ወዝ ይቀየራል። ናጠረን ይቀየራል። ወዜማ እስካቦኛው እኛለሁ ሚስቴራ ምን አግኝተህ ነው ትመጣለህ ጀምረህ ነው እያለች ሲያቅፉ ራሱ እኮ ሰላምታ ራሱ እኮ ይልል ነው። በቃ ሆነ በቃ አይ ፍቅር አላቸው። በፍቅር አሁን ፕሮቴስታንት የሚያሸንፍ በፍቅር ነው፣ በስድብ አይደለም። ጎበዞች ናቸው በእውነት ተባርከዋል። በዚህ ተባርከዋል በፍቅር እንጂ ለማንም መልስ አይመልሱም። እንደምታያቸው ይቀጠቀጣሉ በየቀኑ፣ ግን ለማንም መልስ የላቸው። ይባረኩ። ይሄ መታደል ነው በእውነት። እኔ ለዚህ ምናምን የሆነ ሙድ ለሚይዙ ሰዎች ደግሞ መልዕክት ማስተላለፍ የምፈልገው ላይ እኛን በቃ የሆነ ተራ ሰዎች ነን እና ተውንና ኑ ትንሽ አለ አንድ ቀን ምንም አትከፍሉ፣ ምንም አትባሉ፣ ጎራ በሉና ትንሽ ቁጭ ብላችሁ ውጡ። እውነት አንድ ቀን ብቻ። ከዛ በኋላ ሰላምታን ታያላችሁ፣ የምታገኙትን ሰላም ታያላችሁ። እዛ እሱን መጠየቅ ነው፣ ሌላ አይደለም እኮ። ጌታን መጠየቅ ነው። ፈልገው ታገኘዋል። በጣም ቅርብ ነው። ጌታ በጣም ቅርብ ነው፣ ከምንለው በላይ ቅርብ ነው። ሸክማቸው የከበደ ሁላ ወደ እኔ ኑ ነው የሚለው። በእውነት ነው የምለው። ሸክማቸው የከበደ በሙሉ ወደ እኔ ኑ ነው የሚለው። በቃ ከብዶኛል አልቻልኩም ስትል ወደ እሱ መሄድ ነው። ሌላ ታሪክ እንጂ ሸክምን ልካፈል ምናምን የከበደ በሙላ ና ነው የሚለው።
ስለዚህ እግዚአብሔር ጥሪው በጣም የተለየ ነው ቁማዬ እና እኔ ደስተኛ ነኝ። አሁን ስንት ቀን ይቆያል ምናምን እያሉ ሙድ እየያዙ ሳይገባን አጡዘነዋል። ሶሻል ሚዲያ አጡዘነው ነበር። ጌታ ሳይገባኝማ ያልዳከርኩበት ቦታ አለ እንዴ? እሱም ፍለጋ በጣም ነው የዳከርኩት እና እግዚአብሔር ይመስገን። አሜን አሜን። የፈለጋችሁትን ስም ልትሰጡን ትችላላችሁ ከፈለጋችሁ። እኔ አሁን አይሞቀኝ አይበርደኝም፣ ግን የሚሸፍንልኝ ጌታ እኔ አይደለሁ። ኦሮሞንክ በተባልክበት ጊዜ ማን ነበር ስሙ? ገለታ። የዛኔም እኮ ስሜ ምስጋና ነው። አይገርም? የዛኔ ራሱ የኦሮሞ ፋሚሊ ያወጣልኝ ገለታ ምስጋና ተብያለሁ። አንተ ማን ብሎ ያወጡልኝ ይሆናል? አሁን ማን ብሎ ይጠራል? አሁንማ መጽሐፍ ቅዱሳዊ ስም ነው ያለኝ። ዮናስ ነው፣ ትንቢተ ዮናስ ነው። በቃ እሱን ነው የምሆነው። ሌላ ምን ሆናለሁ? በቃ ሰምታችኋል። ገለታ እናንተ የፈለጋችሁትን ፉርሜሳማ እንትና ነው። ፉርሜሳማ ማይኮ ነው። ማይኮ ፍራንክ ነው። ፉርሜሳ ብለው ጠፋ። ልክው አደረጉት እኮ ኢየሱስም ግን የኢትዮጵያ ህዝቡን ገፈፉት። እኔ ራሱ ቀላልሽዋለሁ እንደ ጌታ ይቀር ይበለኝ። ድራሹን ነው ያጠፋሁት እኮ በስመ አብ ጠብሴ ነበር። አሁን የእንትናን ፓርቲ ይዞልሽ እየዞሩ ነው እና ጴንጤ ስትሆን የምትነዳው መኪና አሁን እንዳልክ ናተው ቤት ይዞ ምናምን ብሎ ምናምን ስታወራ ይዞ ምናምን እየዞሩ ነው። ኧረ ያርግለት ፕሌን ይግዛ። እኔ ማንም ኢትዮጵያዊ አይደለም መኪና ፕሌን ቢነዳልኝ አበሻ ደስታዬን አልችለው። ማንኛውም አበሻ አልፎለት ሳይ ደስታዬ ነው። ማንኛውም አበሻ በእውነት ነው የምለው፣ እኔ አልፎለት ሳይ ደስታዬን አልችለው። ማንም እኔን እንኳን በጣም አምርሮ የሚጠላ ሰው ቢያልፍለት ደስታዬን አልችለው። ሰው ሲያልፍለት ደስ ይለኛል። ይሄ ባህሬን እግዚአብሔር ነው የሰጠኝ። በጣም እወዳለሁ። ሰው ሲያልፍለት ከሚደሰቱ ሰዎች መካከል እኔን ታገኘኛለህ። በጣም እወዳለሁ። መሆንም ያለበት እንደዛ ነው የሆነው። ምን እንደሆነ ታውቃለህ? ብዙ ጊዜ ሰው ስም ይሰጣል፣ ይሄንን አድርጋል ምናምን ይላልና ስም የማይሰጥ ከነ ምናምንታችን የሚወደናለን ተቀብለናል። ደግሞ እኔ ማንም አወራ ማንም አላወራ ቦታ ምንም መስሎኝም አይታየኝም። አሁን የፈለገ ሰው የእውነት ነው የምላችሁ። በነገራችን ላይ ክርስቲያን ስትሆኑ ማለት ነው ሞት ራሱ ምንም አይመስላችሁ። የፈለጋችሁትም ማለት ደስተኛ ሆናችሁ ነው የምትኖሩ። ደህንነት ምንም አይመስላችሁ፣ ብኖራችሁ ምንም አይመስላችሁ። ሁሌም ደስተኛ ሆናችሁ ኮንፊደንስ ይሰማችኋል። እረፍቱ ነው ትልቁ። እኔ ያገኘሁበት ምንድን ነው ካልከኝ አረፍኩኝ። በቃ በእውነት አረፍኩኝ። ጌታ አሳረፈኝ። አሜን። እሱ ብቻ ነው እኔ አሁን ደስታዬ። እረፍት አገኘው። ምን ተወራ፣ ምን ተደረገ፣ ምን ሆነ ምንም አይመስልኝ። ጌታ እረፍት እንደሆነ በጣም ተረዳሁ። እረፍት ቀላል አልነበረም። ጫነው ቀላል አይመስልም ብራዘር። ኦልሞስት 800,000 ሰው ማስተዳደር ቀላል አይደለም። የሆነ ዞን እኮ እያስተዳደርኩ ነው። አንተ ትቀልዳለህ። የሆነ ዞን አለኝ እኮ የራሴ የሆነ ዞን አለኝና ቀላል አይደለም። እግዚአብሔር መልካም ግን መጨረሻ ላይ ለመልካም ነገር ራሱ እግዚአብሔር አምላክ ማድረጉ ደስ ብሎኛል። ወደ መልካም ነገር አምላክ መቀየሩ የመጨረሻ ተደስቻለሁ። በጌም ልርገጥ ካልኩ ረግጣለሁ። እኔ ዝም ብዬ ምን እንደምሉ ታውቃለህ? አረኩማ አሜን አትበል። ተውልኝ። ምን አትበል? አሜን አትበል። ለምን እንደዛማለሁ? ምክንያቱም ነገ ይቀየራሉ። አሙዱ ፖለቲካ ይቀየር። ዛሬ ስለ ኢየሱስ ክርስቶስ ነግሮኝ ነገ ከተቀየረ አይመለከተኝም። ዛሬ ምን አለ መሰለህ ኢየሱስ ክርስቶስ ጌታ ነው። እኔ እነሱንም ብሌም ማድረግ አልችልም። አንዱም እንዳለኝ ታውቃለህ፣ ኮመንቱን እስካሁን አለ እኔ ፔጅ ላይ አስቀምጨዋለሁ። ማኛው እኔ እኮ ሱሪ ሳልቀይር አንተ 4 ሃይማኖት ቀይር ካላል
አንዴ ሱሪ ሳልቀይር አለቀስኩ። እንደዚህ የሚጫወቱ ሰዎች ምችት ነው የሚሉኝ። በቃ ቀላል ያስቃል። የእኛ ሰው በጣም ደስ ይላል፣ ያጫውታል። በፊት ቢሆን መልስ አላጣም፣ አሁን ግን እስቃል። አሁን በሚሰድቡኝ ምናምን ሰዎች በእውነት ገብቼ ጌታ ይባርክ ነው የምላቸው። ተባረክልኝ ነው ቸርች እንዳቀርገው ሁሌ ስማ። በሱት ነው ማየት የምፈልገው አንተ ነው። ከወንጌል በኋላ በደንብ ካጠናው መጽሐፍ ቅዱስ በደንብ ከገባኝ በኋላ የጌታ ወንጌል በደንብ ከገባኝ በኋላ ከዛ በኋላ ከባድ ሚዛንን አባት ክብሩን ግን እሱ ይውሰድ። እኔ አይደለሁ ግን ቸርች ነው መሄድ ችግር የለው። ቸርች ኦፍኮርስ በጣም ብዙ ሰዎች የጴንጤ ጥቅስ ይወዳል እንደምታውቀው የሚያጽናና ቃላ ጥቅሶችን በቃ ያጎርፍላል አልኩ ከጫፍ እስከ ጫፍ። በጣም ብዙ ነው የሚቀረኝ ገና። ቴክስት አላጨናነቅም። በጣም ደስ የሚል በእውነት በቃ በጣም ደስ የሚል አብዛኛው የቅድስና ቴክስቶች ነው ያለ። አንዳንድ ጥቃቅን ምናምን ይኖራሉ ሌላ፣ ግን አብዛኛው የቅድስና ቴክስቶች። ተባረኩልኝ። በእውነት ቃላት የለኝም። አይገባኝም ብዬ ነው የማስበው። እኔ ይገባኛል የምል ሰው አይደለሁም። ምክንያቱም በኃጢአት የተመላለስኩ ሰው ነኝ። ለረጅም ጊዜ የማይገቡ ነገሮችን ሳረግ የነበርኩ ሰው ነኝ። ይገባኛል አይገባኝም፣ ግን እግዚአብሔር በቸርነቱ ነው ያንን የቀየረው። ስለዚህ እግዚአብሔርን አመሰግናለሁ። ለዛ ኑሩልኝ። እኔ ደግሞ የተመቸኝ ነገር ምን እንደሆነ ታውቃለህ? በፊት የፈለግከውን ነገር ብታጠፋ የእውነት እኔ ላይ ከተመቹኝ ነገር የሆነ በቃ ክርስቲያን ሆኛለሁ ብዬ ስመጣ ክርስቲያን የሆኑት አምኖኝ ነው የተቀበሉ። ግን የተኞች እንደሆኑ ታውቃለህ? ሌላ ሃይማኖት ያላችሁ ምን አገባችሁ? እኔ በቃ ክርስቲያን ነኝ ካልኩ እመን በቃ። ለምን አልቀየርም? ነገ ለምን አልቀየርም? እና በጣም የገረመኝ እሱ ነገር ነው። እውነት በጣም ነው የምወዳችሁ። የእኔ ነገር ደግሞ ትንሽ ያንጫጫል፣ ቀላል አይደለም። የሶሻል ሚዲያው አንጋፋ የሆነ ሰው ዝም ብለህ ላጥ ስትል ያማል። እንደኛ እኔ ጥሉ እንዲያውም ቤታዩ ያለችኝ ድክም ምን ያደረገኝ እንዴ እኛን ላጥ ብለህ የት ጥለህ ትሄድ ትመጣታለህ። እንለጣለጣለን፣ ዝም ብሎ መሄድ የለም። እውነት ነው እያሉ ነበር የሆነ ቀን። ዝም ብሎማ መሄድ የለም። አልጨረስንም ማለት ተለጣጠን አልጨረስንም። የት ነው የምትሄደው? አደከመችኝ አልኩ። ስታወራ ሰምታል። በቃ ከሁን በኋላ የሆነ ማኝ ሄደ ዝም ብለህ መስጨረስን ስስቅ ነበረ። ይመቻችሁ። ፈታ በሉ። የፈለጋችሁትን ኮሜንት መጻፍ ትችላላችሁ። ኤኒቲንግ እኔ ጋር ይችላለሁ። እኔ ደስ የሚል ሙልዬ ሰላም ነው። ታንኪዩ ሙልዬ። ክብር በሉልኝ የኔዎቹ። ታብታብ አድርጉ። ሼር ኮፒ ሊንክ ያደረጋችሁ ተባረኩ። ሁላችሁም የኔ የሆናችሁ ታብታብ አድርጉ። ሼር ኮፒ ሊንክ ያደረጋችሁ። እስቲ አሁን ጫውታ እንጫወት። ሌትስ ጎ። ሼር ኮፒ ሊንክ ያደረጋችሁ የሆነ ልቅጣስ የሆነ ልቅጣ። ሌትስ ጎ ጋይስ። እንዴ ልቅጣው እንዴ? መቀጣጣትማ ላክብድብህ። በ5000 ነው እኔ እናንተ። መዝሙር ልጋብዝህ? አዎ ደስ ይለኛል። መዝሙርማ በቃ የማዳምጠው መዝሙር ነው። መጽሐፍ ቅዱስ ማንበብ ነው ጨዋታው። አዲስ ስትሆን እኮ ከባድ ሚዛን ነው የምትሆኑ እንዴ። አዲስ ቃሚ ትንሽ ማንበብ ስለማትወድ ላትቀየር ትችላለች። አልዋሽ ጂጂ ትቀየራለች። ማንበብ አትወድ። እውነት ነው። ማንበብ ነው ወደ ጌታ የሚያቀርበው። በእውነት ነው። ውበትን የስራዬ ደግሞ ክንውን ስንቶች ናችሁ? ኢየሱስ አይደለም ሆይ
ጉልበት አይ የስራዬ ደግሞ ተባረኩልኝ። ኮፒ ሊንክ ታፕ እያደረጋችሁ የምኮራ ስንት ሰው ነው ኢየሱስ የሚል እስቲ ኋላ ያላችሁ